እንድትፈታኝ እፈልጋለሁ። ፈትቼሻለሁ። ምን? እዚህ ቤት ውስጥ ስላለሽ እኮ አብረን ነን ማለት አይደለም። ውሳኔህን አሳውቀኝ። በገዛ ቤቴ እንግዳ ሆኜ መኖር አልፈልግም። በየትኛውም ሰዓት የምትሄጂ እንግዳ ሆነሽ እንድትኖሪ ነው ፈልግ። ያለነው እኮ 21ኛው ክፍለ ዘመን ላይ ነው። እስከ ተስማማን ድረስ ብቻ ነው አብረን መኖር የምንችለው። እሺ እንዳሁኑ መስማማት ሲሳነንስ? እንለያያለን። እኔ ባልፈልግስ? ህግ ያስገድድሃል። እሱ ከሆነ ምርጫሽ ሂጂና ክሰሽ። የማላደርገው እንዳይመስል። እናትሽ አርጅተዋል፣ ግን ስራቸው በጣም ያሳፍራል። አንቺ ለምትሰሪው ለዚህ ቆሻሻ ተግባር መምከር ሲገባቸው እሳቸው ፊት አውራሪ መሆናቸው በጣም ያሳፍራል። የእሱ እርጅና ከኔና ካንተ ወሬ ጋር ምን ያገናኘዋል? መሸምገል እኮ እንደ ጸጉር ሽበት ብቻ አይደለም፣ በአስተሳሰብም ጭምር ነው። እና እንደ እድሜያቸው እንዲያስቡ ንገሪያቸው። ኔንሽ አሁንሽ ለሱ ነበርኩ ከተቀመጥኩበት የተነሳሁት። አይቼሻለሁ። ቼክ እንኳን አላረገኝም። የሆነ ነገር ሆኖ መሆን አለበት። እኔ እንጃ። ታዲያ ምን ይመስልሻል? ምናልባት ንቀት። ሔዋን ባያየኝ እኮ ችግር የለውም፣ ግን እያየኝ ነው ኢግኖር አድርጎኝ ሄደው። ጠንካራ ሴት እኮ ነሽ። እንዴት በትንሽ ነገር ታኮርፊያለሽ? እኔ በዴብ በኩል በጣም ስስ ነኝ። ቪዲዮውን ስትጀምሩ ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ሮዛ ከፍተኛ ችግር ውስጥ ገብታለች። ሮዛ የተማመነችበት እንዲሁም ደግሞ እኔ ሁሌም አሸናፊ ነኝ የምትልበት ጉዳጉዱ ሁሉ ወጥቶባታል። አሁን ላይ ምን ይውጣት ይሆን? ዴብ እያንዳንዱ ነገር ምንጥር አድርጎ በማያቅ ሁሉን ነገር እስከዛሬ ታግሷት እንዲሁም ደግሞ ገንዘብ ወዳጅነቷን ባላት ንብረት እንዲሁም ደግሞ የምትተማመን ሴት ራሷን ቆልላና አካብዳ እየተመለከተች ለብዙ ዓመታት ቆይታለች ከዴብ ጋራ። አሁን ላይ ዴብ እውነታውን ሁሉን ነገር ምንጥርጥር አድርጎ አውጥቶታል። ምክንያቱ ደግሞ ቤት አለኝ ያለችው ቤት የላትም፣ ምንም አይነት ንብረት የላትም። እሷም ደግሞ ቢሆን የፍች ጥያቄውን ጠይቃለች። ሔዋንና እንዲሁም ደግሞ ባንቴሮን አሁን ላይ የሌለ ነገር ውስጥ ገብተዋል። ምክንያቱም ደግሞ በዴብ ተናዳ እጅግ በጣም ከመጠን ያለፈ መጠጥ ጠጥታ ማታ ላይ አዝሏት ሲገባ ነበረ ባንቴሮን እነሱ ከደጅ ቆሞ የተቀበሉት። እጅግ በጣም ደንግጦ ነበር ባንቴሮን። ምክንያቱም ደግሞ ዴብ የሰጠውን ማስጠንቀቂያ ጥሷል። ሔዋን እንደለመደችው ስስት ብላ ከበር ቁጭ ብላ እየጠበቀችው ነበረ። ዴቭን ሲመጣ ሰላም ብሏት ወይም ደግሞ ስሟት የሚገባውን ትውስታ ያህል ይዛ ነበረ። በዛ መካከል ላይ ያለች አንድ ያልጠበቀችው ነገር ተከናውኗል። ምክንያቱም ከሉሊት ጋር ቁጭ ብላ የነበረውን ላይፍ እና አንዳንድ ነገሮች በህይወቷ ላይ ብዙ ገንዘቦች ብዙ ነገሮችን ስኬታማ ማድረግ እንደቻለች እና አሁን ላይ ምንም አይነት ስኬት ያልያዘችበት ቢኖር አንድ የጎደላት ነገር እንዳለ እሱንም እየነገረቻት ነበር። የፍቅር ህይወት ስኬታማ ለመሆኑ ሁሉን ነገር አግኝቼ ሁሉን ነገር አድርጌያለሁ፣ ግን ደግሞ አንድ ነገር ይጎለኛል እያለች ለሉሊት እየነገረቻት ነበረ። ይህን የጎደላትን ጎዶሎ እየነገረቻት ባለበት ወቅት ነበረ በሩ ተከፍቶ አንድ ሰው የገባ ዴቭ ነበረ። ዴቭ እንግዲህ ባልጠበቀችው ሁኔታ ገላምጧትና ትኩር ብሎ አይቷት ሉሊትን ብቻ ስሟት ሲሄድ እጅግ በጣም ካለችበት ቦታ በጣም ክው ብላ ደንግጣ ነበረ። ምክንያቱም የተነሳችው የነበረችው ለሱ ሰላም ልትለው ነበር። ቁጭ ካለችበት ብድግ ብላ በስስት አይን እየተመለከተችው፣ እሱ ግን አልፏት ሄዶ ሉሊትን ስሞ ወደ ቤት ገባ። እሷን ባለችበት በጣም ስለደነገጠች እጅግ በጣም ያልጠበቀችውና ዴቭ እንደዚህ በሷ ላይ ይቀየራል ብላ ስላላመነች ቁጭ ትላለች። የሆነውን ነገር ማመን አቃታት። ሉሊት ከፋሽ አይደል ስትል ጠየቀቻት። ሉሊት እንደዛ ብላ ብትጠይቃትም አይ የወንድሜ ጓደኛ አይደል ለምን ይከፋኛል፣ ያው ቢንቀኝ ነው ወይም ደግሞ ሀሳቦችን ታመነጭላታለች። ከዛ በፍጹም ሔዋን እንደዛ ብለሽ አትበይ፣ ወንድሜ ቢናደድ ነው እንጂ እንደዚህ አያደርግም በማለት ሉሊትም ነገሮችን ስታስተባብል አየናት። በስተመጨረሻም ላይ ግን ያላት አማራጭ
ወደ ደጅ ወጥቶ ከባንቴሮን ጋራ ዘና ፈታ ማለት ነው። ባንቴሮን ጋር አንድ ማስጠንቀቂያ ደርሶት ነበር። ባንቴሮን በእኔ አካባቢ በዙሪያ ያሉትን ሰዎች ብትነካ መግደልም መንጠቅም እችላለሁ የሚለው ቃላት ተደጋጋሚ በአእምሮ ላይ እየተመላለሰበት ተቸግሮ ነበረ። ባንቴሮን በዛ ሰዓት ሄዋን ደውላለት ነበር። ይህንን ሀሳብ እያሰበ ነበረ። የት ነህ? ላገኝ እፈልጋለሁ አሁን ስትለው ይህንን መረጃ የሰማውን ማመን አቅቶታል። ሄዋንን እጅግ በጣም አፍቅሯታል። ከመጠን በላይ ከሷ መራቅ አሁን ላይ የማይታሰብ ነው እያለ ዴቭ በማይመጣበት መጣህብኛል በማለት አይኑ ናት፣ የሱ ብሌኑ ናት፣ ህይወቱ ናት። ሮዛን ከህይወቱ ሲያወጣ እሷን ወደ ህይወቱ ሊመልሳት ያስብ ይመስላል። ዴቭም አሁን ላይ ሮዛ ከወጣች ከቤት ሄዋን ወደ ህይወቴ ትገባለች ብሎ አስቧል። ምክንያቱም ደግሞ ይችን ሄዋን ሌላ ሰው እንዳይበላበት በጣም ጥንቃቄ ላይ ነው። አሁን በሁለት ወንዶች መካከል ላይ አለች ሄዋን ከዚህ ቀደም ለዴቭ ያላትን ፍቅርና ስሜት ደጋግማ እያወጣች ብትነግረውም አሁን ላይ ባለትዳር ነኝ ብሏታል። ምክንያቱም ያንን አመታት ሁሉ ጠብቄሻለሁ፣ ያንን ሁሉ ጊዜያት ትመጣለች እያልኩ ጠብቄሽ በቃ ሲበቃ ነው አሁን ላይ የራሴን ህይወት የመሰረትኩት። አሁን ላይ ደግሞ በጣም ደስተኛ ነኝ በራሴ በፍቅር ህይወቴ። ስለዚህ በቃ ምንም ማድረግ አይቻልም። አሁን ደግሞ ልጅም መጧል፣ እጅግ በጣም ደስታዬን እጥፍ አድርጎታል በማለት ሮዛ እንዳረገዘችለትና እንዲሁም ደስታውን እያጣጣመ መሆኑን ለሷ እየነገራት የልብ ቁስሏንና ስብራቷን ይዛ ማገገም አቅቷት ብዙ ቀናቶችን እየታገለች አጮልቃ በማየት ብዙ ጊዜያትን ታሳልፋለች። ሄዋን በዚህ ያክል ከተጎዳች ለዴቭ አሁን ላይ ግን ስሜቷን የሚጋራት ወይም ደግሞ ያለውን ችግሯን የሚጋራት ወንድምም ሆነ ዘመድ አንድም ሰው የላትም። ዴቭ የሌላ ሰው ሆኗል። ወንድሟ ለሀገሩ ሲል መስዋዕት ሆኗል። በዚህ መካከል ውስጥ የምታልፈዋ ሄዋን እጅግ በጭንቅ ውስጥ ስለሆነች አሁን ላይ ባንቴሮን ልክ እንደ ወንድሟ መመልከት ጀምራለች። ሲከፋት ድውል አድርጋ ወደሱ የደወለችው ስልክ ነይ በቃሽ እጠብቅሻለሁ በምልክልሽ ሎኬሽን ነይ በማለት ወደሱ ሄዳ ደስ እንዳላት ስታቅፈው ስትስመው እንዲሁም ደግሞ ሀዘኗን ችግሯን ለመርሳት ከሱ ጋር ቁጭ ብላ መጠጧን እየጠጣች ነበር። እሱ ያስቀዳውን እንኳን መጠጥ ሳይጨርሰው እሷ ደጋግማ ትስመዋለች፣ ብርጭቆውን ትጠጣለች። እንዲህ እያለች ምሽቷን አሳለፈች። ከመሸም በኋላ እንደለመደችው ቅብጥ እያለች እንግዲህ ታዛዝለው ወደ ቤት ሲመጡ ነበር ዴቭ ያገኛቸው። ዴቭ እንግዲህ ሄዋን ማምሸቷ ግራ ተጋብቶ ከሉሊት ጋር ደጅ ወጥቶ እየጠበቃት ነበረ። በዛ መካከል ላይ ያየውን ነገር ማመን አቅቶታል። ምን ይፈጠር ይሆን? እውነት ባንቴሮን ጥሏት ያመልጥ ይሆን ወይስ ደግሞ እስከ ሞት ድረስ ሲጋፈጥ ይሆን? የዴቭን ዱላ ቁጣ ወይም ደግሞ የሄዋንን እንደዛ መሆን አይቶ ሁሉንም ነገር ሊተውለት ይችላል? እንዴት ነው ዴቭ መራራት ያቃተው? ምክንያቱም ሚስቱን በመጀመሪያ ደረጃ የሰው ሚስቱ ሆና በማየቷ ዴቭ እጅግ በጣም ተቃጥሎ ተናዷል። አሁን ላይ የነበረ ጉዳጉዱን በሙሉ እያንዳንዱ ነገር ለሮዛ ለማስረዳት እየሞከረ ይገኛል። ሮዛ በጣም ከሚገርመው በላይ በራሷ የምትተማመን የምትመጻደቅ፣ ብዙ ገንዘብና ብዙ ሀብት ብዙ ነገር አለኝ ብላ የምታስብ ነበረች። የእናቴ ቤት አለ፣ እናቴ ቤት እሄዳለሁ፣ ፍች እፈልጋለሁ ስትለው ራሷን እንድትመለከት ወረቀቶችን አውጥቶ ነበረ አንድ ባንድ ሲያስረዳት ነበር። ወይኔ የምትይዘው የምትጨብጠው ሁሉን ነገር ጠፋት። የእናቴ ቤት ያለችው የእናቷ ቤት የለም። እንዲሁም ደግሞ የምትተማመንበት ምንም አይነት ንብረትም ገንዘብ የለም። በፈታሽ ጎዳና ነው የምትወጪ እስከ እናትሽ በማለት እያንዳንዱ መረጃ ነገራት። የሮዛ እጣ ፋንታ የመጨረሻውን ሰጧታል ዴቭ የሰጣት ይሄ እጣ ፋንታዋ ወዴት ያደርሳት ይሆን? ምክንያቱም ከዚህ ቀደም ሮዛ የማናቸው ልጅ እንደሆነ ባይታወቅም ከሁለት ወንዶች እንደጸነሰችው ጽንሱን ተናግራ ነበረ። በዚህ መካከል ላይ እያለ አሁን ላይ ዴቭ ይህንን ነገር አላወቀም። የሱ ይሁን የሌላ ከማናችሁ ይሁን ዞሮ ዞሮ ሁለታችሁንም አልፈልግም፣ መፈልግ ገንዘብ ነው በማለት ገንዘብ ፍቅሯ እንደሆነ ገንዘብ ህይወቷ እንደሆነ አተኩራ ስትናገር ምንም አይነት ትዳር እንደማያስፈልጋት ስትናገር ነበር። በዛ ላይ ደግሞ ወረቀቶቹን እያንዳንዱ ነገር አውጥቶ ፋይል ሲያገላብጠው ሲነግራት ያየችውን ማመን አቅቷታል። ምክንያቱም ደግሞ ጎረቤታቸው እንዲሁም ደግሞ ያንን ቤት ከዚህ ቀደም
በአራጣ አበዳሪ የተያዘው ቤታቸውን ዴቭ ሲያስመልስላቸው ያለው የነበረውን እያንዳንዱ መረጃ ከዕዳ ጫፍ እስከ ጫፍ አውጥቶ አሳይቷታል። ይሄ ቤት አሁን የሔዋን የወንድሟ ቤት ነው። ወንድሟ ደግሞ በህይወት የለም፣ ተሰውቷል ለሀገሩ ሲል። ስለዚህ ይሄ ቤት እናትሽ የምትኖርበት የወንድሟ ቤት ነው ማለት እያንዳንዱ ነገር አስረግጠው ነግሯታል ማለት ነው። በጣም ደንግጣለች። የዚች ሔዋን እኮ የዚች ሔዋን ስትል፣ አዎ የእሷ የሔዋን ቤት ነው። ምክንያቱም ለሀገሩ ሲል ተሰውቷል። እኔ የገዛሁለት ለሱ ነው፣ በሱ በገንዘቡ ነው ያገዛሁለት በማለት ያለውን ነገር ሲነግራት ጨርቋን ጥላ ነበር። በዛ በመካከል ላይ ሆና ሔዋን ምን ይውጣት ይሆን? ከዚህ በኋላ ሔዋን ይሄን ነገር ስትሰማ ጭራሽ ቤቱ የወንድሟ ቤት እናቷ የምትፈነጭበት ሮዛ እናት። ምክንያቱም የሮዛ እናት እንደ ትልቅ ሰው አይደለም የምታስበው። ንብረቱን ሀብቱን ተካፍለሽ ላጥ ብለሽ ውጪ፣ ምን ብለሽ ትጨነቃለሽ ልጄ? አንቺ መሞት የለብሽም ትላለች። ምክንያቱም ደግሞ እናትየዋ አሁንም ልክ እንደ ሮዛ አንዳች ነገር የሚያውቁት ነገር የለም። ቢያውቁ ነበረ የሚኖሩበት ቤት የማን እንደሆነ፣ ልጃቸውን ከአፈር አንስቶ ሰው ያደረገላቸው ዴቭ እንደሆነ ቢያውቁት ነበር በእርግጠኝነት አንዲት ቃል ሳይናገሩ ለጥ ብለው ልጃቸውን ተቆጥተው ይሄንን አታድርጊ ልጄ፣ ይሄንን አትስሪ ልጄ፣ እንደዚህ ነው ትዳር ሚያዝ፣ እንደዚህ ነው የሚደረግ እያሉ ልጃቸውን በገሰጿት ነበር። እሱም እንደዛ ነበር ያላት ዴቭ። እናትሽ መልካም ሴት ቢሆኑ መልካም አሮጊት ቢሆኑ ነበረ በአሁኑ ሰዓት ላይ ልጃቸውን መክረው ትዳራቸውን ያድናሉ እንጂ የልጇን ትዳር ይታደጋሉ እንጂ እንደዚህ በመጥፎ ነገር ልጃቸውን አይኮተኩትም ነበረ በማለት እናትየዋን ደጋግሞ ሲወቅሳት ነበረ። በእኔና ባንተ ንግግር መካከል ለምንድን ነው የእናቴን ስም የምታስገባ በማለት እሷም ጥያቄዋን አስከትላበት ነበረ። ግን ደግሞ ቢሆንም ባይሆንም ዴቭ ትክክል ነበረ የተናገረው። እናት ትክክል መናገር ትችልበት ነበር። ልጃቸው እየወደቀች እንዲሁም ደግሞ ልጃቸው መጥፎ ነገር እየሰራች በትዳሯ ላይ እንደሆነ እያወቁ አይዞሽ ጥለሽ ውጪ፣ አይዞሽ እንደዚህ አድርጊ፣ በቃ ጥሩ ህይወት ነው የምመኝልሽ እኔ እያሉ እሷ ገንዘብ እንድታመጣ በህይወቷ ላይና እንዲሁም ደግሞ አልባሌ ቦታ እንድትወድቅ እያደረጓት ይገኛሉ። ማን ነው ለዚህ ሁሉ ተጠያቂው? እናንተ ብትሆኑ ማንን ትላላችሁ? ሮዛም የእናቷን ምክር ስለምትሰማ ይሄው አሁን ላይ ጎዳና ላይ ነው ህይወቷ። በስተመጨረሻም እንግዲህ ሔዋንና ባንቴሮን አንድ ላይ ከሆኑ ዴቭ ማበዱ ነው። እንዲሁም ደግሞ ዴቭ ከዚህ በኋላ ከሔዋን ጋር አብሮ ለመሆን ፍላጎት ይኖረዋል ማለት ነው። ከወለደች በኋላ አባረራታለሁ፣ አልፈልጋትም፣ እያለሽ ተዘጋጅተሽ ኑሪ እንጂ ፈትቼሻለሁ እኮ በማለት እንግዲህ ዴቭ እየነገራት ስለነበር ለሮዛ ካሁን በኋላ ሔዋንን በህይወቱ ላይ ለመመለስ ሙከራ ያደርጋል ማለት ነው። ግን ደግሞ ሔዋንን ተቀድሞ እንዳይወሰድበት ሰግቷል። ምክንያቱም ሔዋን ባንቴሮንን ስትስመው አይቷል። ግን የሳመችው የነበረ በወንድምነት ነው። መልካም ንግግርህ ነው ይህንን የሳምኩ በማለት እሷም የሳመችውን መሳም አሁን ላይ እሱ የወሰደው በሌላ አቅጣጫ ሊሆን ይችላል። ከአካባቢ በማይነካ ነክተሃል፣ ከአካባቢ ራቅ ሲል እንግዲህ ዴቭ የሰጠውን ማስጠንቀቂያ ጥሶ ተዛዝለው ሲገቡ አይቷቸዋል ማታ። አሁን ላይ ምን ይፈጠር ይሆን?